ታይታና ከበሬታ እርሾ መኖሩን ቸክ ማድረግ ያለባችሁ። ታይታ ይወዳል መታየት። በስውር የሚባል ነገር አያውቅም። ግብዝ ድራማ ነው። በስውር የሚሰራ ድራማ አለ። ቲያትረኛ እኮ ከመጋረጃ ወጥቶ ነው የሚሰራው። እየሰራው ነው ብሎ ከመጋረጃ ጀርባ አይሰራም። ምሽግ አያውቅም። ምሽግ ሲይዝ ራሱ መሽግ ያለው ይላል። መደበቅ አይችልም። ተደብቆ መስጠት፣ ተደብቆ መጸለይ፣ ተደብቆ እንትን ማድረግ አይችልም። የአደባባይ ሰው ነው። አደባባይ ሰው ካረገ ያው ካረገ አደባባይ ነው፣ ካላረገ አላረገም። አደባባይ ላይ ካጣችሁት የለም። መታየት፣ የመታየት ስፒሪት እን ከበሬታ ኢየሱስ የገለጠበትን አገላለጥ ብናነብ ይሻላል። ቁጥር 5 ጀምሮ እስከ ቁጥር 12 ይሄ ነው። በጣም ሰፊ ቦታ ይዞ ኢየሱስ ያስተማረው። so we have to see ቁጥር 5 ጀምሮ በጣታቸውስ እንኳን ሊነኩት አይወዱም ይልና ለሰውም እንዲታዩ አገኛችሁት። በቃ እኮ አለቀ። ኢንተርፕሬቴሽን ማለት ይሄ ነው። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ ማለት ስራ ሲያረጉ they make sure መታየታቸው ሲያረጉ መታየታቸው እየሰራው ነው ምናምን ናቸው። ይሄ እኮ አይተነዋል ስለ ጸሎት ስንማር። ለምሳሌ በአደባባይ አትጸልዩ አይልም መጽሐፍ ቅዱስ አይልም። የእውነት አይልም። በአደባባይ በመንገድ ማዕዘን አትጸልዩ እኮ አይልም። ጌታችንም ጸልየዋል። ነቢያቱም ይጮኻሉ በእግዚአብሔር ፊት። እሱ እኮ አይደለም ሞቲቫቸው ነው። ራሱ ማዕዘን ላይ የሚወጡበት ምክንያት ለመታየት ነው። የትኛው የመንገድ ጎዳና ላይ ብቆም ሰው በጣም ያየኛል ስጸልይ ነው ጭንቀታቸው። ወደ እግዚአብሔር ማድረስ ሳይሆን ሰው ኢምፕረስ ማድረግ ነው። የሚሰሩትን ስራ ሁሉ ስራቸውን ሁሉ ያደርጋሉ ለሰዎች ለመታየት። ስለዚህ ይላል ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉን ያስረዝማሉ ይላል። ይሄ ለመታየት ነው። ታይታ አሸንክታብ ባለፈው አይተነዋል። አሸንክታብ እነኚህ ፈሪሳውያን የሚያደርጉት ያን ጊዜ አይሁድ ይሄ በጣም እንመጣበታለን። ሜቢ አንድ ቀን ወደ ምዕራፍ 23 መጨረሻ ስንመጣ ይሄ የ400 ዓመት የዝምታ ዘመን ያላመጣው አሸንክታብ የለም። ታውቁ ይሆናል በሁለቱ ኪዳናት መካከል የሁለተኛው መቅደስ ዘመን ይሉታል አንዳንዶች። ያላመጣው ነገር እግዚአብሔር ዝም ያለበት ጊዜ ስለነበረ ዝም ኢን ዘ ሴንስ ነቢያት አልተነሱም ነበር ይላል። በዛን ጊዜ የተጻፈ አንድ መጽሐፍ ነቢያት የዛን ጊዜ አልተነሱም ነበር ይላል። ያልተጻፈ የመጽሐፍ አይነት የለም ይኸው እስከ ዛሬ ድረስ የሚያደርቀን። እሱ ዝም ብሎ ያለፈለፈ የለም። በጣም ብዙ የአይሁድ እምነት ጌታችን በመጣ ጊዜ የዳበረው አስተሳሰብ ያን ጊዜ ነው በጣም የዳበረው። አነሳሱ ትክክል ነው። አነሳሱ ባለፈው ጊዜ አይተነዋል። በዘዳግም ምዕራፍ 6 ላይ እንደዚህ በመሳሰሉ የእግዚአብሔርን ቃል ያዘው ጌታ አምላክን ውደደው የሚለው አንዱ በቃ ጌታ አሰላስለው ቃሉን እና በግንባርህ ላይ እሰረው ደግሞ በእጅህም ላይ እንደ ክታብ ማለት ነው ይሁንልህ ነው። ይሄ እንደው ከዚህ የጨለማ ዘመን በፊት በትክክል ነበር የእስራኤል ሕዝብ አንደርስታንድ የሚያደርገው። ሲምቦሊክ እንደሆነ ያውቃሉ። እግዚአብሔር አንዳንድ ጊዜ በአብዛኛው ሲናገር ሲምቦሊክ ነው። አስተሳሰብህን ይግዛ ድርጊትህን ይግዛ ነው። ምንም እኮ እንደዛ ነው። እግዚአብሔር አንጠልጥለው ብትዞር ምን ያደርግለታል? በቃ ምልክት ይሁንልህ እንዳትረሳው፣ በቤት መቃን ላይ ምልክት ይሁንልህ ህጉን እንድታስታውስ እና እዚህ ላይ እሰራው፣ በግንባርህ ላይ ፎርሄድ ላይ እንደ ክታብ አድርገህ እና እሰራው እንትን ደግሞ እዚህ ላይ አድርገውና ምን ማድረግ ጀመሩ? በዚያን ጊዜ ይህንን እየወሰዱ የህጉን ቃል ይሰጧቸዋል። የህግ ቃል ይጻፍበትና እንደ ክታብ አድርገው ውስጡ ተከትቦ ታስሮ እዚህ ላይ ያስራሉ። እስከ ዛሬም ድረስ አለ። በግራ እጃቸው ላይ ያስራሉ፣ መቃናቸው ላይ ያደርጋሉ። ምን እየሆነ መጥቷል? ጌታችን በመጣበት ጊዜ በጣም ኮሚትድ የሆነ አይሁድ ለመምሰል በጣም ከፈሪሳዊም በጣም ፈሪሳዊ ነኝ፣ በጣም ከሃይማኖተኛም በጣም ሃይማኖተኛ የሚለው በምን መለካት ተጀመረ? በዚህ በቦክሱ ስፋት እና አሸንክታባቸውን ያሰፋሉ ማለት ትልቅ በሆነ መጠን ስለሚታይ ትንሽዬ ነበረች የሚያስሯት። ሲያተልቁት እና የሚያስብል ማለት የዚህ ሰውዬ ኮሚትመንት ይሄ ለምንድን ነው ስትለው ጌታችን ለሰው ለመታየት ህጉን ወደው አይደለም። ህጉን ወደው ለሰው ለመታየት ማለት ቦክሱ በተለቀ ቁጥር ለመታየት አሸንክታ። ልብሳቸው ደግሞ ይሄ የጸሎት ልብሳቸው ታስልስ አሉት ዘርፍ እና አንዳንድ ጊዜ ደግሞ ለጸሎት ይጠቀሙባቸዋል ስቲል። እሱን ደግሞ በማስረዘም ባንጀረገከው ቁጥር እንዴት አድርጌ የሰው ትኩረት ልሳብ መንፈሳዊ ህይወት በተመለከተ
ለሰው ለመታየት ማብዛት፣ ለሰው ለመታየት መጮህ፣ ለሰው ለመታየት የልብስ ዘርፍ፣ ለሰው ለመታየት አሸንክታ ማተለቅ። this የግብዝነት ስፒሪት። ታይ ግብዝነት ነው። በጣም ድራማውን ለማሳየት ማለት ያልሆነውን ለማሳየት በአደባባይ ወደ እግዚአብሔር ሳይሆን ወደ ሰው። ፈሪሳዊ ወደ ራሱ ጸለየ እንደሚል ታውቃለህ። ኦልሞስት ወደ ራሱ ነው የጸለየው ገብቶ በቤተ መቅደስ ውስጥ። it's about him መታየት አደባባይ። የጓዳ ሰው ያርጋችሁ እግዚአብሔር። በአገልግሎቱ በጣም ብዙ ያገዘኝ ሰው ነበር። አሁን ወደ ጌታ ሄዷል። በጣም ተደጋጋሚ የሚነግረን የነበረ ቃል ሰባኪዎች እየሆነን እዚህ አደባባይ እየወጣን ስናገለግል ወጣቶች እያለን ቤት ውስጥ ያልቀበርከው ፈንጂ መድረክ ላይ አይፈነዳም ይል ነበር። እኛም በመድረክ ጀምረን በመድረክ መጨረስ ስለሆነ የሚያምረን መጀመሪያ ቤትህ ሆነ ቀበረው ይል። በጓዳ ያልተቀበረው፣ በጓዳ ያልተጸለየበት፣ በጓዳ ያልሆን ነው፣ በጓዳ ፋይት ያላረግ ነው፣ በጓዳ ያላጠና ነው፣ በጓዳ እኛን ያረበሸ፣ በጓዳ እኛን ያልነቀነቀ ሰው ሊነቀንቅ አይችልም። በጓዳ ያልተጸለየ ቢኬርፉ። አደባባይ መጥፎ ነው። አላዋቂዎችን አዋቂ ያስመስላል። የማይጸልዩትን የጸሎት ሰው ያስመስላል። ለድሃ የማይራሩ የማይሰጡትን ሰጪ ያስመስላል። በየጎዳናው ሲያንጠባጥቡ አለ የለም ምናምን ብለው ነው። የልብ ሰው ያርጋችሁ እግዚአብሔር። ቁጥር 6 ጀምሮ እስከ 12 ግን ታይታ ብቻ ሳይሆን ከበሬታ ጢም። የሆነ ቦታ ከተገኙ 3 ቦታዎች ተጠቅሰዋል። የሚገኙባቸው ዋና ዋና ቦታዎች ናቸው። ባይዘው የምሳ ግብዣ፣ ምኩራብ፣ ሲሪየስ ገበያ ቦታ። ምሳ ግብዣ ሶሻል ስታተስ፣ ምኩራብ ሪሊጂየስ ስታተስ፣ ገበያ ኢኮኖሚክ ስታተስ። 3ን ለመቆጣጠር ዛሬም ልጆቻቸው እንደዛ ናቸው። በእነዚህ አካባቢ ነው የሚያዣቡት። ሌላ ስራ የላቸውም። አይዘር ተጋብዘው በግብዣ ስፍራ ናቸው፣ ወይ ቸርች ውስጥ እያስተማሩ ነው፣ ወይ wherever the money is ገንዘብ ያለበትን ታርጌት ያደርጋሉ። ሰዎች ለሪሊጂየን ሲመጡ ታርጌት ያደርጋሉ። ሶሻል ግብዣዎች ሲኖሩ እነኚህ የሚሄዱባቸው ቦታዎች ሁሉ የመጀመሪያ የተከበሩ መሆን አለባቸው። በቃ በዚህ ነው የምታውቀው። ከበሬታ ይወዳል። የግብዝ መንፈስ ከሆነ ማለት ነው። ሲጨንቀኝ ነው መንፈስ ያልኩት መሆን አለበት። just like መከበር አለባቸው። they make sure። እንዴት ነው የሚከበሩት? ተመልከት። ምሳ ቦታ ሲሄዱ ማህበራዊ ጉዳይ ካለ የከበሬታውን ወንበር ማግኘት አለባቸው። ዲማንድ always the head table ላይ መቀመጥ አለባቸው። or ተመሳሳይ ከሆነ እንኳን ወንበሩ የተለየ መምጣት አለበት ለነሱ። ስታይ የተከበሩ በፖለቲካው ሜዳ እሺ ተጠቀሙበት። እንዴት ነው በእግዚአብሔር ሜዳ የተከበሩ ሰውዬ መቀመጫ መባል አለበት። they make sure ሶሻል ቦታ ከሄዱ የተለየ ወንበር ላይ መቀመጥ አለባቸው። የከበሬታ ወንበር አይምሩም። ደግሞ በምኩራብ የሃይማኖት ቦታ ነው። የእግዚአብሔርን ቃል የሚያጠኑበት ምኩራብ ውስጥ የነሱ መቀመጫ አለ። የነሱ መቀመጫ ከሌለ አይሄዱም። በምኩራብ የተለየ ወንበር፣ የከበሬታ ወንበር። በጣም እኮ ነው የእግዚአብሔር ቃል በመደዳ መስበክ እኮ ነው በጣም እወደዋለሁም፣ ግን ማጋጭ ሰው የለም። እንደ ርዕስ መርጠን አናስተምረውም ነበር። ይሄን ደረስንበት። ግን ከዘመኗ ቤተክርስቲያን ጋር እንደሚያጋጨኝ አውቃለሁ። ከዘመኗ አይነት አገልጋዮች ጋር እንደሚያጋጨኝ አውቃለሁ። እዚህ ጋር ታርቄ ከእናንተ ጋር ብጋጭ ይሻለኛል። ግብዝነት፣ ኢየሱስ የሚጸየፈው የግብዝነት መንፈስ በምንድን ነው የሚያስታውቀው? ከበሬታን መፈለግ። ሰው ሲያከብር እኮ አንድ ነገር ነው መፈለግ። እነኚህ እኮ ዲማንድ፣ የከበሬታን ስፍራ፣ የከበሬታን ወንበር፣ በገበያ ደግሞ የተለየ ሰላምታ። ገበያ ቦታ ይገኛሉ። ሶ in the business world እዛ ሲቆሙ
መጠራት አለባቸው በከበሬታ ስሞች። መምህር ሆይ፣ ራባይ፣ መምህር ሆይ ተብለው እንዲጠሩ ይወዳሉ ነው። ሰው መምህር ብሏቸው ሳይሆን መምህር ማለት አለበት። ዲማ ገበያቸውን ይጨምረዋል፣ ዋጋቸውን ይጨምረዋል። እዛ አካባቢ አሁን ለምሳሌ ዝም ብለው ሲያልፉ በልብስም በምንም ያለያቸው ቢዝነስማን ዝም ብለው ያሳልፋቸዋል። ግን ህዝብ ተጭኖበታል እጣ መምህር ሆይ እያለ እንዲጮህ በመገን መምህር ሆይ ኢኮኖሚክ በነፊቱ በጣም ኃይለኛ ነው። መምህር ሆይ ተብለው እንዲጠሩ ይወዳሉ። የሚጠሩባቸውን አንዳንድ ስሞች እዚህ ላይ ያለላችሁ። መምህር አንዱ ነው። አባት አንዱ ነው። ጌታ አንዱ ነው። መምህር፣ አባት፣ ጌታ ይባላል። ለመከበር ቦታ ይወዳሉ። ሁለት ነገር ነው የሚያስከብራቸው፣ ቦታና ስም መጠራት አለባቸው። ባይዘወይ ጌታ ኢየሱስ ይዘይ ተጸየፉ፣ ባይዘወይ ተጸየፉ። መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ። ለምን? መምህራችሁ አንድ ስለሆነ። እናንተም ሁላችሁ ወንድማማች ናችሁ። እኛ እኮ በደንብ ተክተናቸዋል ማይ ፍሬንድ። ወንድማማች መሆን ትችላለህ። አሁን ከአንዳንዶቻችን ጋር በጣም ርቀናል እኮ። የማቃለል መንፈስ ብሎ ሊገስጽ ይችላል። አንድ ወንድም ሲያጫውተኝ ድሮ ወንጌላዊ ነበር ሰውየው። ኖ ድሮ ፓስተር ነበረ። በኋላ አሁን በዘመኑ ነብይ ሆኗል። አልሰማም። የድሮ ጓደኛው ፓስተር ደህና ነህ አለው። የማቃለል መንፈስ አድጓላ ወደ ነብይነት። አሁን ወንድማማች ናችሁ። ከኒቢ ወንድማማች አሁን ዊዛስ በጣም እኮ ርቀን በጣም እኮ ተክተናቸዋል። አትሆኑ የተባልነውን የስማችን ብዛት አሁን እኮ አንዳንዶቹ ሲያድጉ አንዱን ነበር የሚመርጡት። አሁን ሁሉንም መውሰድ ጀምሯል። ይደረድሩታል። ትምህርት ቤት ገብተው እንደኛ ከወጡ ደግሞ ዶክተር ምናምን እዚህ ሀገር ባይዘወይ አገሪቷ ራሷ በጣም መገሰጽ አለባት። እኔ በጣም ሸክም ስላልነበረኝ ነው እስከዛሬ ምንም ያላልኩት እንጂ አገሪቷ ራሷ የታይትል እብደት ዶክተር፣ ኢንጂኒየር ምን ማለት ነው እንዴ? እኔ አንዳንድ ጊዜ የእውነት እንዴ በጣም ፎርማል በሆኑ መደበኛ በሆኑ ልጆቻችን ስም እያዩ ብቻ እንዲያድጉ ከሆነ ተግባር ዜሮ ስም በስም እንዴ ምን ማለት ነው? በዚህ አይነት እኮ ታይትል የሌለው እኮ የለም በዓለም ላይ ማለት ነው። አንዳንድ ሀገር እኮ ብትሄድ ኢንጂነር ያልሆነ የለም፣ አርኪቴክት ያልሆነ የለም፣ ሐኪም ያልሆነ የለም። የሆነ ነገር ነው እና ስራው በሙሉ ይደረደራል። ከዛ ደግሞ ፓስተር እንሆናለን። ደግሞ መሐንዲስ ነበርን፣ በምህንድስና ፒኤችዲ ነበርን። ከዛ ቴዎሎጂ ተማርና ፓስተር ሆነን። ኢንጂነር፣ ዶክተር፣ ፓስተር ይገባችኋል እናንተ? አሁን አንዳንድ ሀገር ዶክተር ያልሆናል ፒኤችዲ ሰርቶ። ዶክተር ማለት እኮ ለሐኪሞች የሚሰጥ ሐኪም ማለት ነው። ለሐኪም ነው። ሐኪምን ነው ዶክተር ማለት ካገኛችኋቸው። ዶክተር ሐኪም ነው። ሌላው እኮ ማለት ነው ፒኤችዲ የማይሰራ እኮ የለም። አሁን እኮ በክብር የተቀበልነውን በሆነ መንገድ የተቀበልነውን እንዴ ይሄ ለሀገር እኮ አይጠቅምም። በጣም ይኮፍሳል ሰው። ለሀገር አይጠቅምም። በቃ ይበቃኛል ለሀገር። እኛ ቤት ግን ነው አይሰራም። ኢየሱስ ቤት ውስጥ ግን አይሰራም። ነውር ነው። እኛ ሁላችን ወንድማማች ነን። ሰው ሊጠራህ ይችላል። ለመጠራት ዲማንድ የኢየሱስ መንፈስ የለበትም ፈጽሞ። ፓስተር ካልተባልኩ፣ ወንጌላዊ ካልተባልኩ፣ ነብይ ካልተባልኩ፣ ሐዋርያ ካልተባልኩ፣ ዶክተር ካልተባልኩ፣ እንትና ካልተባልኩ ዲማንድ ነው። ለምን ተብላችሁ አትጠሩ? ሊቅ ምናምን ተብላችሁ አትጠሩ። ኢንፋክት የሚበልጠው አገልጋያችሁ ይሁን። ከወንድማማችም ዝቅ ይበል፣ አገልጋያችሁ ይሁን። ፈሪሳዊነት በምን ይታወቃል? በጣም የከበሬታ ስፍራና የከበሬታ ስም። ከበሬታ ስፍራ ቤተክርስቲያን ሂዱ። የቤተክርስቲያን ሽማግሌዎችና
አገልጋዮች የምንቀመጥበት መቀመጫ ያስታውቃል። ማንም አይነካው፣ ደፍሮ ሊሄድ አይችል። ልጆች ዘለው አይወጡም። ምዕመናንም ድርሻችንን እናውቃለን። ፕላስቲክ ሲት አለ፣ ፕላስቲክ ላይ እንቀመጣል። የተለየች ካለች የሳምባዲ ነች። የኔ ኦዲየንስ ስላልሆኑ ምንም ማለት አልችልም። እናንተን ግን አደራችሁ የከበሬታ ስፍራ፣ የከበሬታ ወንበር፣ የተለየ ወንበር፣ የተለየ ዙፋን። ለዛ ነው እዚህ አካይለልን። እሺ የለ አይኖርም። ወደፊት አንድ ቀን እዚህ ቤተ ክርስቲያን ባገለግል የተለየ ወንበር እቀመጣለሁ ብላችሁ አይኖራትም። በፍጹም አዲሱ አዳራሽ ውስጥ ራሱ አይኖርም። አይ ጋራንቲ እኛ ወንድማማች ነን። ወንበር አያስከብረኝም፣ ወንበር አያስንቀኝም። በምንም አይነት ሊሆን አይችልም። በተለየ ወንበር በመቀመጥ የተለየ ልብስ በመልበስ የተለየ ነገር በማንጀርገግ የተለየ ስታይል በመሆን that is hypocrisy at the peak። አይሆንም፣ ነውር ነው በኢየሱስ ቤት ውስጥ። this is the church። ሊሞት መጣ፣ ሞቶ ተነስቶ ሄደ። ስም አልነበረው፣ ታይትል አልነበረው፣ የከበሬታ ወንበር ላይ አልተቀመጠ፣ የሚጠጋበት አልነበረው፣ የተወለደለት እንኳን መጠጊያ አልነበረው፣ ቤቱ የት እንደሆነ አይታወቅ፣ አድራሻው አይታወቅ። ነቅንቋት ሄደ። ይችን ዓለም በትንሣኤ ጉልበት ነቅንቋት ሄደ። ኢየሱስ ነቅንቋት እንዳትመለስ አርጎ ኢየሱስን መከተል ማለት ይሄ ነው። depending on the power of God, not on my title። ስም አለህ ሞተህማል ነን እኮ አብዛኞቻችን። የሐዋርያት ስም ሞልቷል። ወጥቶ ወንጌል የሚሰብክ የለም፣ ቴሪቶሪ የሚጥስ የለም፣ ቪዥነሪ የለም፣ እየጠፋ ገሃነም ስለሚገባው ሰው የሚቃትት የለም። የሐዋርያነት ማህተምና ምልክት አንድ አታይበት። የነቢያት ስም ተሸክመናል፣ አንድ ፕሮፌቲክ የሆነ ነገር የለም። የወንጌላውያን ስም፣ የፓስተሮች ስም፣ የእረኞች ስም፣ የአስተማሪ ስም ተሸክመናል፣ አንድ የለም። ስማችን ሞልቷል፣ የሚነቀንቅ ነገር የለም። ሪቨርስ መሆን አለበት ወንድሞች እናቶች። እግዚአብሔር ካስነሳችሁ ከበሬታቸው በወንበር ያልሆነ፣ ከበሬታቸው በስም ያልሆነ፣ ከበሬታቸው በታይትል ያልሆነ፣ ከበሬታቸው በእግዚአብሔር ሞገስ፣ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ ምድሪቷን የሚነቀንቁ አዳዲስ ሰራዊት እግዚአብሔር ያስነሳል ለዚች ምድር። በጣም አበላሽተነዋል አገልግሎትም፣ በጣም በሂፖክሪሲ እንዲሞላ ከበሬታ ስፍራ መጠሪያ። አው ባላንስ ማድረግ አለብን። የተለዩ ሰዎች በተለየ አገልግሎት የሚያገለግሉ ሰዎች ወይ የሉም ወይ? ቸርች ውስጥ አሉ። ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ሰጠ አሉ። እኛ ሁላችን ጸጋ አለን፣ ግን ደግሞ በተለየ ጸጋ የሚያስታጥቁን አለን። በቃ እና በፓስተርነት እረኛ የሚጠብቀኝን ፓስተር ብለውስ በጣም በሉት እንጂ ከፈለጋችሁ። ለጠራዋቸው ስራ ለዩልኝ ብሏል እኮ። መለየት እኮ ጥሩ ነው። ይወራው ፓስተር እሱ እኮ አይደለ። እኔ እኮ ሌላ ነው። ይሄ እኮ ዲማንድ ነው። ተሳስተ ስሙን መጥራት እኮ አትችልም። አንዳንዱ ስሙን መጥራት አትችልም ተሳስተ። ማሙሻ ካልክ ማሙሻ። ባለፈው ዓመት መድረክ ላይ አልናገረውም ብዬው ነበር፣ ግን አይ ቲንክ መናገር ጥሩ ነው። ባለፈው ዓመት የመንፈስ ቅዱስ ስለ መንፈስ ቅዱስ በዓል ስናከብር ጰራቅሊጦስ ለአንድ ሳምንት ነበረን። እሱን ማስታወቂያ እንስራ ብለን ትንሽ ማብራሪያ እንድሰጥ ከአቢብ ጋር ኢንተርቪው ሰራን። እያደገ ያለ አገልጋይ ማለት ነው። ቁጭ ብለን እኔና አቢብ የጰራቅሊጦስ ዊክ ምን ይመስላል፣ ምንድነው የሚያካትተው፣ ለምንድነው የምናከብረው እና የሆነው ከአቢብ ጋር ማሙሻ እያለን የሚያወራኝ ማሙሻ ነናስ ለዛ ነው። ዶክተር ማሙሻ የለም እዚህ፣ ፓስተር ማይ የለም ማለት እኮ ትችላላችሁ፣ ግን እንዴት ምናምን የሚል አይኖርም። you can call them አንዳንዶቹ እዚህ የሚያገለግሉንን ፓስተር፣ ዶክተር whatever፣ ግን እንዴት ምናምን ካልን ዘግተነው ብንሄድ ይሻላል። እና ማሙሻ እንትኑ ምን ይመስላል፣ ማሙሻ ማብራሪያ እኔ ያውቃሉ። እዚህ ሚዲያ አብረው የሚሰሩ ሰዎች ኮሜንት አላነብም። I don't። ሙቀቱንም አልወደውም፣ ቅዝቃዜውንም አልወደውም፣ ምኑንም ስለማልወደው I don't። ካወራችሁኝ እንደዚህ ብታወሩኝ ይሻላችኋል። እና እስከ ዛሬም ኮሜንት አድርጋችሁ ከሆነ I don't። ያውቃሉ እዚህ
ያን ጊዜ ግን ሁላችን ያላነበበ እዚህ የኛ ኢኩዊት ሚዲያ ውስጥ ያላነበበ ኮሜንት ያላነበበ ያለ አይመስለኝ ወረዱበት ሰዎች ማለት ነው። ምን አይነት ሰው ነው ያሳደገህ የሚሉ ማለት ጭካኔ። እንዴት ማሙሻ ትላለህ? እንዴት እና ጥያቄው አይደለም እኔ ያስከፋኝ የሚባልበት የስድብ መንፈስ ሂፖክሪሲ። እንዴት ሰው ታይትል አልጠራህም ተብሎ ይሰደባል ማለት በጣም መናገር ስለማይቻል ነው። በዚህ እንደዚህ እኮ ስለሆንን ነው። እንደዚህ እኮ ነበር መሆን የነበረብን። ሐዋርያው ጳውሎስ አይለውም እኮ ጴጥሮስ ጳውሎስ ወንድማችን ጳውሎስ እያለ ነው የጻፈው። ጳውሎስ እንደውም ስለ ጴጥሮስ ሲጽፍ ኬፋ እያለ ነው የሚጽፈው። ኬፋን ገሰጽኩት ይላል። ሐዋርያው ጴጥሮስ እንዴት አይነት ነገር ኢየሱስ ነው ያሳደገን ወይስ ምንድን ነው ያሳደገን? ቶለራንት አይደለን። በታይትል ተከበን መሳት አይቻል፣ ማምታታት አይቻል። በቃ በጣም መደበኛ ሆነን በጣም የተከበሩ ሆነን ሂፖክሪሲ። ካገኛችኋት ተጸየፏት፣ ትገላችኋለች። በጣም የኛ እውነተኛ ስልጣን ከእግዚአብሔር ቃል የሚፈልቅ ነው እንጂ ከታይትል የሚፈልቅ አይደለም። እግዚአብሔር ለአገልጋዮች የሰጠው መንፈሳዊ የተለየ ስልጣን የለም። ስልጣናችን ይሄን እስካወራን ድረስ። ለዚህ ነው ይልቁንስ በማስተማር የሚደክሙት ከበሬታው ከዚህ መነጨ ነው። እኔ የሰራዊት ጌታ እግዚአብሔር እንዲህ ይላል በሚለው ይሄ ነው ስልጣኔ። የስልጣናችን መገለጫ ይሄ ነው። then በዚህ ስናገለግላችሁ ለአንዳንዶቻችሁ አባት፣ ለአንዳንዶቻችሁ አጎት፣ ለአንዳንዶቻችሁ አክስት፣ ለአንዳንዶቻችሁ ሐዋርያ፣ ለአንዳንዶቻችሁ ነቢያት፣ ለአንዳንዶቻችሁ አስተማሪ፣ ለአንዳንዶቻችሁ ፓስተር እንሆናለን። አድሬስ ታደርጉናል። that's healthy, that's fine። እንዴት ነው ፓስተር ያላልከኝ ግን የኢየሱስ መንፈስ የለበትም። ከፈሪሳውያን እርሾ ተጠበቁ። ግብዝነት ያቀጭጫል፣ ግብዝነት ይገላል፣ ግብዝነት አያሳድግም። ከህይወታችን እናውጣ፣ ከህይወታችን እናውጣ። እውነተኛ የሆነ መንፈሳዊ ህይወትን መለማመድ ያርግላችሁ። ግብዝነት በጣም ሲገለጥ ራቁቱ አግሊ ነው። በሰው ያስከበረ ይመስላል፣ ግን በጣም በእግዚአብሔር ፊት አግሊ ነው። ድራማ የምንሰራለት አምላክ የለም። የምታስደንቁት አምላክ የለም። የምናስደንቀው አምላክ የለም። ሰው እናስደንቅ ይሆናል፣ የምናስደንቀው የለም። እውነተኛ መንፈሳዊ እድገት የሚመጣው ግብዝነት ከህይወታችን ሲወጣ ስለሆነ አዳዲሶችም ካላችሁ በቃ እውነተኛውን ኢየሱስን ዝም ብላችሁ ተከተሉ። ኢየሱስን እያያችሁ የምትከተሉት ኢየሱስን እያያችሁ ቸርች አይታችሁ ከጌታ ቤት የተሰናከላችሁ፣ አገልጋዮችን አይታችሁ ከጌታ ቤት የተሰናከላችሁ፣ በሚዲያ የሆነ ነገር ሰምታችሁ ሁለተኛ የነሱ ነገር ያላችሁ፣ የነሱ ነገር አይደለም ክርስትና፣ የኢየሱስ ነገር ነው። በወንጌል ማመንን የኛ ነገር የሚያስመስሉ ሰዎች አሉ። የኛ ነገር ይቅርባችሁ፣ ብቻ የሱ ነገር አይቅርባችሁ። ኢየሱስ ክርስቶስ አሁንም ሂዝ ፐርፌክት ነው። ሚስ ሪፕሬዘንት ያደረግነው እኛ ነን። ዝም ብላችሁ በእኛም በኩል ሳይሆን ራሱን ቀጥታ አገኙና ኢየሱስን ተከተሉ፣ ህይወትን ይሰጣችኋል። ቸርች ኦንላይንን ሂር ንጸየፋት ግብዝነትን። እውነተኞች እንሆን ነው የእግዚአብሔር መንፈስ የሚሰራው። ወገኖቼ በሃይማኖት ብትኖሩ ራሳችሁን መርምሩ ይላል ቅዱስ ቃሉ። እስቲ ራስህን ትንሽ መርምር የኔ ወንድም የኔ እህት። ይኖረን ይሆን ወይ ይሄ የጨለማ ቁራጭ የሆነ ግብዝነት? ይኖር ይሆን ወይ ለሰው የመኖር ህይወት፣ ሰው ለማስደነቅ ኑሮ ይኖር ይሆን ወይ? ፈራጅነት፣ ኮናኝነት፣ ጭካኔ በሰዎች ላይ በደካሞች ላይ የሚጨክነው ጀጅመንታል የሆነው ሰውን በቃ ባለባበስ፣ ሰውን በስታይል፣ ሰውን በንግግር የሚንቀው፣ በሰው ላይ የሚጨክነው ካለ ተጸየፉት ፕሊዝ። የጌታን መንፈስ በጣም ያሳዝናል። ግብዝነትን አስወግዱ ነው የሚለው ቅዱስ ቃሉ። አስወግዱ። አለ ወይ ጭካኔ? አለ ወይ ከበሬታ የመፈለግ ስፒሪት? አለ ወይ የከበሬታ ስም ፍለጋ መንከራተት? ኢየሱስ ይክበር በመሃላችን። የኢየሱስን ህይወት በመኖር ኢየሱስ ይክበር በመሃላችን። የኢየሱስ መንፈስ አይደለም
ታይታ ከበሬታ የኢየሱስ መንፈስ አይደለም። የስውር ሰው መሆን ነው የኢየሱስ መንፈስ። የእውነተኛ የልብ ሰው መሆን ነው። ሂዩሚሊቲ ነው የኢየሱስ መንፈስ። ስምና ትብታብን አሸንክታብን ወርውሮ መጣል ነው የኢየሱስ መንፈስ። ትልቅ አውቶባዮግራፊ ያላቸው ቢል ግርሃም የጻፉት ቨሪ ቲክ ርዕሱ ጀስት አዝ አይ አም ነው። ጀስት አዝ አይ አም። እግዚአብሔር የሚፈልገው ጀስት አዝ አይ አም፣ ጀስት አዝ ዩ አር። ከመዝሙር የተወሰደ ነው እርግጥ፣ ግን ጀስት አዝ አይ አም። ክርስቶስን በቃ ባንተ ባንቺ ልብስ፣ የሌላ ሰው ልብስ አውልቁ። ኢምፕረስ የምታረጉበት የምትሞክሩት አውልቁ። የኢየሱስ መንፈስ በመካከላችን እንዲመላለስ ቤተ ክርስቲያን እውነተኛ ትሁን። አገልጋዮች እውነተኞች እንሁን። ከማስመሰል ህይወት፣ ከግብዝነት እየተናገሩ ካለመኖር ህይወት ከወጣን እሱ ነው የጌታን መንፈስ ኢየሱስ ደስ ስለሚለው ሪቫይቫል የሚሆነው በዚያን ጊዜ ነው ብዬ ነው የማስበው። አሁን ወጣቶች እየተነሱ ነው። በጣም እውነተኞች የሆኑ ወጣቶች፣ እውነተኞች ፕሪቴንድ ማያረጉ። so they are the hope